አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረስኛ ፋሚሊዎች እንዴት ናችሁ? ሀባይቢ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እና ዝደት አይለያችሁ እያልኩኝ ዛሬ እንግዲህ ኢድ ሙባረክ ልላችሁ መጥቻለሁ ማለት ነው። ኢድ ሙባረክ አለይና ወአለይኩም ተቀበላላ ሚና ወሚንኩም ሷሊሃል አዕማል። በያላችሁበት እንኳን አደረሳችሁ ያለ ሁላችንም ለነቢዩ መሐመድ ኡመት ለአላህ ባሪያዎች በሙሉ ማለት ነው። የሰላም የደስታ ፍቅር ኢድ ይሁንላችሁ ማለት ነው። ሀዋይቢ ያው ትንሽ አርፍጃለሁ ግን ችግር የለም። ዛሬም ነገም ከነገ ወዲያም ኢድ ነው። በነገራችን ላይ 3 ቀን ኢድ ነው እና እንኳን አደረሳችሁ ያለው ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስኪ ለኢድ ስጦታ ማለት ነው እንደ ስጦታ ይሆንልኛል። እኔ ላይክ እና ሰብስክራይብ አድርጉኝ። ያው ረመዳን ውስጥ ጠፍቻለሁ ማለት ነው። ዛሬ ደግሞ እንግዲህ ከዚህ በኋላ ሸይጣንም ተፈቷል፣ ረመዳንም ተፈቷል። ኢድ ሙባረክ ብዬ መጥቻለሁ። ኢንሻአላህ አልጠፋም ማለት ነው እና ያው ሰላም ይብዛላችሁ፣ አይብሽሩ፣ አይዞን። በመዳን ቤት ያላችሁ፣ በስራ ላይ ያላችሁ፣ እንደዚሁም ደግሞ ወጣ ብላችሁ ከስራ ውጭ በእረፍት የምታሳልፉ ምችት ይበላችሁ፣ መልካም የኢድ ቀን ይሁንላችሁ። እንደኔ ደግሞ መዳን ቤት የምታሳልፉ ደግሞ አብሽሩ፣ አይዟችሁ፣ ገባችሁን ጠበቅ አድርጋችሁ ሸቅሉ ማለት ነው። የማይነጋ ሌሊት የማያልፍ ቀን የለም። እስከማያልፍ ድረስ በስራም በምንም እናሳልፋለን ማለት ነው። ጊዜውን የሆነ ሰዓት እንግዲህ ሁሌ እንደዚህ እንደሆነ አይቀርም፣ አንድ ቀን ይሞላል ማለት ነው። አይዞን ማለት ነው ሀባይቢ። አንዳንዴ ብዙዎች አዲስ የሆኑባቸዋል መሰለኝ አላውቅም። መዳን ቤት ሲሆኑ ምናምን ይደብራቸዋል ምናምን ነገር ግን አይደብራችሁ ማለት ነው። የወጣንበት ነው፣ አገራችንን ጥለን የመጣ ነው። እንግዲህ ለስራ እስከሆነ ድረስ ኢድም መዳን ቤት አሳልፈን ምንም ችግር የለውም ማለት ነው። ስራ እስከሆነ ድረስ አይዟችሁ፣ አብሽሩ። አላህ ደግሞ ሰላምና ጤና ከሰጣችሁ ዋናው ደግሞ ለሰው ልጅ ሰላምና ጤና ነው ማለት ነው። ስለዚህ ዋናው ሰላምና ጤና እስከሆነ ድረስ በስራ ላይ ማሳለፋችን እንደሆነ ነገር ሊሰማን አይገባም ማለት ነው። ምንም ችግር የለውም ብንሰራ ማለት ነው። እና እኔ አሁን ብዙ ጊዜ ማሳልፈው ስራ ቦታ ስለሆነ ኢድን ማለት ነው ምንም የተለየ ስሜት የለውም ለኔ፣ ስለለመድኩት ሊሆን ይችላል። በእርግጥ የሆነ ቅር የሚል ትንሽ ነገር አለ። ትንሽ ያን ያክል ግን ቦታ ሰጥቼ አላዳምጠውም። ለምሳሌ እኛ ሰላተል ኢድ እንሄዳለን። ከዛ ሰላተል ኢድ ሄድን እንመጣለን። ከዛ ብዙም የተለየ ስራ ምናምን የለም። ቀጥታ ወደ መኝታ ነው። ቀኑ ብዙሃኑ ቀን በመኝታ ያልፋል ማለት ነው። ከዛ እናነሳለን። ከዛ ተነስተን ደግሞ ወደ ስራ ነው። ከዛ በቃ ያልፋል ማለት ነው። ኢድ መሆኑ ራሱ ሳላውቀው ይመሻል ይነጋል ማለት ነው። ስለዚህ ያው ኖርማል ነው እላችኋለሁ ሀባይቢ። እና ያው በድጋሚ ኢድ ሙባረክ አለይና ወአለይኩም ብያለሁ ማለት ነው። አትጥፉ፣ ዘይሩኝ ማለት ነው። እኔም አልጠፋም። ከዚህ በኋላ ላይ በመገባለሁ እመጣለሁ ማለት ነው። ከዚህ በኋላ ቢዚ የሚያደርገኝና ወደ ዩቲዩብ እንዳልመጣ የሚያደርገኝ ነገር አይኖርም ብዬ አስባለሁ ኢንሻአላህ። እና ያው ይሄን ለማለት ነው እንግዲህ የመጣሁት ሀባይቢ። ሌላ ያው የማወራው ብዙ ነገር የለኝም። ከኢድ ሰላት እየተመለስኩ ነው። በነገራችን ላይ የኢድ ሰላታችን እዚህ በእግር ነው የምሄደው እኔ 5 ደቂቃ ስሄድ 5 ደቂቃ ስመጣ 5 ደቂቃ 10 ደቂቃ ይፈጃል። እና ያው በእግሬ ነው ማቀጥ ነው እላችኋለሁ። ዋናው ጤና ነው፣ ችግር የለውም። አላህ ሱብሃነሁ ወተዓላ እግር ከሰጠን በቂያችን ነው ማለት ነው። መኪናውን ደግሞ እያደረቀስ እያለ ይሰጠናል ኢንሻአላህ። ተስፋ አንቆርጥም። እና አብሽሩ ሀባይቢ፣ ቅር አይበላችሁ፣ አይክፋችሁ። ስጦታ ሳይሰጠኝ ብላችሁ ቅር አይበላችሁ። ስራ ቦታ ሆኜ ምናምን ብላችሁ ብዙ ሰው ቅር ይላችኋል። ማፊ ሀዲያ ማፊ ሙሽኪላ፣ ስራ ላይ ናችሁ ማፊ ሙሽኪላ ማለት ነው። ስራ የሚያጣለን ደሞዝ የሚያጣለን ያኔ ከእናንተ በታች ያሉትን እያሰባችሁ ነው ማመስገን ያለባችሁ። እናንተ ስራ ላይ ሆናችሁ ስታሳልፉ ስራ አተው ረመዳን ቤት ቁጭ አላሉ። እናንተ ሀዲያ መዳም ሳሰጠኝ ሀዲያ የለ ስጦታ የለ ምናምን ስትሉ ደሞዝ የሌለው አለ። ስለዚህ ደሞዛችሁን አላህ ይባርክላችሁ፣ አላህ ይባርክልን ማለት ነው። እና ሁላችሁም ፋሚሊዎቼ እንኳን አደረሳችሁ ብያለሁ ማለት ነው። እና ያው ረመዳን ነው እንጂ ያለቀው በነገራችን ላይ ያው ጾም ይቀጥላል ማለት ነው። እንግዲህ ሰኞና ሐሙስ አለ፣ አያመል ቢዳ አለ፣ የሸዋል ጾም አለ፣ የሀጅ ጾም አለ እና ጾም ይቀጥላል ማለት ነው። ረመዳን ወር ግን ዛሬ ተጠናቋል ማለት ነው።
እንግዲህ አላህ ሱብሃነሁ ወተዓላ ለቀጣይ ዓመት ደግሞ በሰላም በጤና አድርሶን እንኳን አደረሳችሁ ተባብለን ጾማችንን የምንጾም ዱዓችንን የምናደርግ በቃ ልክ ዛሬ ካሳለፍነው በተሻለ መንገድ አላህን የምንገዛ የምናመልክ የምንጾም እንደዚሁም ደግሞ በቃ የምንስተካከልና ራሳችንን የምናርም እያደረገን ማለት ነው። ኢንሻአላህ ደግሞ እንስተካከላለን ማለት ነው። ያልተስተካከልን ካለን እና ሰላሙን ሀባይቢ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።